የጌና የሌዝቢያን ፓስተር አይደል እንዴ ያለ ወሬኛ? ስለ የትኛው ክርስቶስ ነው የምታወራው? ስለ የትኛው ክርስቶስ ነው የምታወራው? እዚያም ጊዜ የሰማይ በር ተከፍቶ አየ። ተመልከቱ፣ ድጋሚ ማለት ነው። የሰማይ በር ተከፍቶ አየ፣ እንደ መብረቅ ያለ በትክክል ወረደ። ወደ እኔም ቀርቦ ሕፃን ሆነ፣ በአጠገቤም ተቀመጠ፣ አንገቴንም አቀፈኝ ይላል። ሕፃን ሆኖ ተቀመጠ፣ ከዛስ አንገቴን አቀፈኝ። በዚያ ጊዜ ፍርሃትና መንቀጥቀጥ ያዘኝ፣ እንደ ሰምም ቀለጥኩ። እንዲህም ስል መለሰልኝ፣ ዛሬ የተወለድኩ የማርያም ልጅ እኔ መድኃኔ ዓለም ነኝና አትፍራ አለኝ። ዛሬ የተወለድኩ መድኃኔ ዓለም ነኝና፣ በሌላ ገለጥ ኢየሱስ ነኝ እያለ ነው የሕፃን ልጅ። አያችሁ ኢየሱስ እንዴት አድርጎ እንደሚስሉልን አይምሯችን ላይ ሕፃን ልጅ ዛሬም እንደ ሕፃን ከሰማይ እንደሚወርድ አድርጎ ያቀርቡልናል። አትፍራ አለኝ። እሺ ከዛስ ምን አደረገ? የሕፃን ልጅ ይህንንም ብሎ አፌን ሳመኝ፣ ከጣሙን ብዛት የተነሳ አፌን አጣፈጠው። ምንም አላወቅኩም፣ ልቤን አሳትቶኛልና ለአንድ ሰዓትም በልብሴ ቋጠርኩት ይላል። ለአንድ ሰዓት የሕፃን ልጅና አረጋዊው መባጽዮን ለአንድ ሰዓት ያክል ምን አደረጉ? ተሳሳሙ። ከዛስ መባጽዮን አፌ ምን አለ? ጣፈጠኝ፣ ልቤ ምን አለ? ቀለጠብኝ። ከኔ ላይም ሊነሳ በወደደ ጊዜ ጌታዬ ሳልጠግብ የሚለው ምኑን ነው? መሳሳሙ። ሳልጠግብ ልትሄድ ነውና አልኩት። በዚያ ጊዜ ምራቁን ከራሴ ላይ እንትፍ አለ። ንሳ፣ ተስፋ ይሁን፣ ተረጋጋበትም። እኔም አልተውም፣ ዘውትር ካንተ ጋር እሆናለሁ አለኝ። ይህን ብሎ ወደ ሰማይ አረገ። ከዛ ምን አደረገ? ኢየሱስ መባጽዮን ላይ ተፋበት ይለናል። እውነት እንደዚህ አይነት ኢየሱስ አለ? ሐዋርያቶቹ የሰበኩት እንደዚህ አይነት ኢየሱስን ነው? ሕፃን ልጅ ሆኖ አሁን የሚመጣ ኢየሱስ ሐዋርያቶች ሰብከዋል። እኛ የምንጠብቀው በግርማው የሚመጣው ኢየሱስን ነው እንጂ እንደ ሕፃን ልጅ የሚመጣ የአረጋዊ አንገትን እያቀፈ አፍላፍ የሚሳሰም ከዛ በኋላ ደግሞ ተነስቶ ምራቁን የሚተፋ ሰው ላይ ኢየሱስን አናቅም። እኔም ይላል የከበረ ምራቁ ያረፈበትን ልብስ ይዤ ቀረው፣ ስጋውና ደሙን ባልተቀበልኩ ጊዜ እሱን እልሳለሁ። ምኑን? ምራቁን እልሳለሁ። ምራቁ ያረፈበትን ልብስ እልሳለሁ፣ እሱም እንደ ቁርባን ይሆንልኛል። እንደምን? እንደ ቁርባን። እንግዲህ በኦርቶዶክስ ቤተክርስቲያን ቁርባን የሚባለው የኢየሱስ ክርስቶስ ስጋና ደም ነው ተብሎ ነው የሚታመነው። ስለዚህ እንደ ቁርባን ምራቁ ያረፈበትን ልብስ ይልሳል ይሄ ሰውዬ። ከዛ በኋላ እንደምን ይቆጠርለታል? እንደ ቁርባን ስጋና ደሙ እንደወሰደ እንደቆረበ፣ በሌላ አገላለጥ የዘላለም ሕይወትን እንደሚያገኝበት ተስፋ ያደርጋል። ይሄ አረጋዊው መባጽዮን። ይሄ ብቻ አይደለም። ገጽ 160 ላይ ደግሞ እንደዚህ ይለናል። ቁጥር 25 ላይ እናቱ መለሰችልኝ። የማን እናት? የኢየሱስ እናት ማርያምን ማለት ነው። አፌንም ሳመችኝ፣ ሕፃኑም ይዞ አፌን ሳመኝ። ኢየሱስን ተመልከቱ፣ ሕፃኑ እያለ ነው የሚጠራው። ሕፃኑ እያለ ይጠራዋል። ከዛ ማርያምን ምን አደረገችው? መባጽዮንን አፉን ሳመችው። ሕፃኑም ደግሞ ድጋሚ ምን አደረገው? አፉን ሳመው። ይሄ መጽሐፍ ክርስቶስን ብቻ አይደለም ማርያምንም የሚያቃልል የሚያዋርድ መጽሐፍ ነው። ስለዚህ ኦርቶዶክሳውያን ገድላቶች፣ ድርሳናቶች ችግር አለባቸው ስንል ዝም ብለን አይደለም፣ ከመሬት ተነስተን አይደለም። እንደዚህ አይነት የሐሰት ትምህርት የክርስቶስን ክብር ዝቅ የሚያደርግ የጌታችን የኢየሱስ ክርስቶስ እናትን ማርያምን ዝቅ የሚያደርግ ጽሑፎችን ስለያዛችሁ ነው። ማርያም ማለት ማርያም እንደምትወዱ ማሳያ አይደለም። ማርያምን መውደድ ማለት መጽሐፉ እንደሚናገረው በተናገረው ልክ እሷን መቀበል ማለት ነው። ይሄ መጽሐፍ ማርያምን ከሚወድ ሰው የተጻፈ ነው ከተባለ አይደለም። ማርያም እየመጣች የሰውን አፍ የምትስም እናት አይደለች። እንደዚህ አይነት ማርያም አናቅ። እንቀጥላውንም ገጽ 164 ላይ እንደዚህ ይላል ስለ ኢየሱስ